ሀናና ዜማ ትናንትና ተፋጠጡ። ዜማ ምንም የምትፈራ ልጅ አይደለችም። አንዳንድ ጊዜ እኮ ነገሮች ሲደራረቡባቸው ጠንካራ ያደርጓቸዋል። እውነት ሀና እንግዲህ የገዛ እህት ማለት ነው፣ ያክስት ልጅ እንግዲህ ጥምድ አድርጋ ይዛታለች። ሳስበው እንደውም እሷ ነች ከወንድ ጋር እንድትቀመጥ ያደረገቻት መሰለኝ። ያሬድ እንዲጠላት ያደረገችው እሷ ትመስለኛለች ሳስባት። በጣም መጥፎ ልጅ ናት ሀና የምትባል ልጅ ማለት ነው። እንግዲህ እቃዋን ልትወስድ እሷ እኔ ጋ ነው ያደረችው፣ ምንም ኤጃ ስለሌላት እኔ ጋ ነው ያደረችውና እቃዋ እኔ ጋ ይቀመጥ ልወስድላት ነው የመጣሁት አለችው አከራይዋን ሀና። ከዛም ሲከራከሩ እንግዲህ ቤዛ እንትና ማንናችች መጣች፣ ዜማ መጣች። ከዛ እኔም አንድ ቀን ያልፍልኛል፣ አይዞሽ፣ ደግሞ እንደዚህም አልቀርም፣ ደግሞ በቅርብ ያልፍልኛል፣ እሺ እኔ ግን አንድም ቀን እንደዚህ ትናገሪኛለሽ ብዬ አስቤም አላውቅም። እኔ እኮ ከእህትም በላይ ነበር አንቺን ማይሽ አይደለ? አዎ በጣም አመሰግናለሁ ለሱማ። ከዚህ በኋላ ግን በህይወቴ ውስጥ እንዳትመጪ አይደለም፣ በህይወቴ በዙሪያዬ እንዳላገኝሽ ከዚህ በኋላ ከህይወቴ ውጭልኝ አለቻት ዜማ ሀናን። እሺ ወጥቼልሻለሁ፣ አሁን እቃዬን ልወስድ ደግሞ ይሄም እቃውንና ቡቱቷ አለቻት። ከዚህ በኋላ ውጪም ግቢም የማልባልበትን ቤት አግኝቻለሁኝ አለች። ከዛ እቃዋን እንግዲህ ተወስደ ሀና ውጭልኝ አለቻት ቤዛ ዜማ። ሀና ወጣች፣ ተናዳ ወጣች። ከዛም እንግዲህ የተከራየችው የዛም ቤት ልጅ ነው፣ የሶሲን አፍቃሪ ቤት የተከራየችው። ነገር ግን ደግሞ ያቺ ሶሲ የምትባል ወረንጦ እሷ ሲጀመር ልጁን አታፈቅረውም እኮ አውቃ ነው የምትጫወትበት ማለት ነው ሶስና። እሱ ግን እሷን አፍቅሮ ጅል ሆኖ ይንከራተታል። እሷ ግን ከያሬድ ጋራ ፍቅር ሳይዛት አይቀርም። ያሬድ ደግሞ ዜማን እያሰበ እንዴት ከሶስና ጋራ አይታኝ ዝም አለች ማለት ምን አስባ ነው? እንዴት ሊሆን ቻለ? በጣም ይገርማል አለና ስለ ዜማ እያሰበ እያለ ተነስቼ ሊሄድ እስኪ ቤቷ ብሎ ሄደ። ከዛም ሲሄድ አከራዩ ዱላ ይዞ በር ላይ ቆሟል። የት ነው የምትሄደው? የት ሲለው ልገባ ነው። የት ነው የምትገባው? ደግሞ በገዛ ቤት ልግባ ይላል እንዴ? ዜማ የለችም? ኦቴ ዜማ ከሞታች በኋላ ነው እንደ ዜማ የምትለው አለ ያሬድ። ዜማ ምን ነው የት ነበር ከዛሬ ድረስ እንደዚህ መከራዋን ስትበላ አለው አከራዩ። አሁን ዜማ የት ነው ያለችው? አላቅም፣ ወታለች አለው። ወታለች ማለት እቃዋን ይዛ ወታለች፣ ከዚህ ለቃለች ማለት ነው ሲለው፣ ለምን እኔ አላቅም። የሆኑ ሰዎች መጥተው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ ዜማዬ ታሳዝናለች የእውነት። ከዛም እንግዲህ ያሬድ አከራዩ ጋር ሄዶ የሄደችበትን ታውቃለህ እንዴ ሲለው፣ አላውቅም ግን በዚህ ጋር ነው የሄደችው አለው። የወጣችበት ምክንያቷ ምንድን ነው ሲለው፣ እኔ ከዚህ ቤት እንዳስወጣት ብር ተከፍሎኝ ነው። የሆኑ 2 ልጆች ብር ከፈሉኝ፣ አስወጣዋት ከዚህ ቤት። አንተም ብር ከከፈልከኝ መልሼ አመጣታለሁ እዚህ ቤት አለው ማለት ነው። እና ብር እኮ ነው፣ ጊዜው እኮ የገንዘብ ነው። ምን ሆነሃል አለው ሰውየው ማለት ነው አከራዩ። በቃ በገንዘብ ነው ትኖረው ማለት ነው ሲለው፣ አዎ። ከዛን ያሬድ ተናደደና መንገዱን እያወራ ሄደ። ከዛም ቆም አለና ግን እኮ ያው ከእሷ ይምጣ ብዬ እንጂ የእሷ ነገር እንኳ በቅቶኛል፣ ግን ከሶስና ጋራ ስላየችኝ እንዴት አልተናገረችኝም እያለ ብቻውን እያወራ ነበረ። ከዛም ይሄማ የፍቅርና የሀና ስራ ነው አለና ለሀናም ደወለላት። እፈልግሻለሁ ቶሎ ነው ቤት አላት። ለፍቅርም ደውሎ እፈልግሃለሁ ና ቤት አለው። ሁለቱንም ጠራቸው። ፍቅር የሚባል ደግሞ ሴታ ሴት ምን አይነት ነው አንተ? አረ እንደ ወንዶቹ ሁን፣ ምን ወሬ ታመላልሳለህ? የሆነ እድርተኛ የመሰለ ፈጣሪ ትዕግስት ውስጥ እሱ ዋሽቶ ማስታረቅ እንጂ እንዴት ሰዎችን ተለያዩ ይባላል? እነኚህ ልጆች በመሀላቸው ፍቅር አለ እንዴ? ሰው ልጅ እኮ ማለት ዋሽቶ ማስታረቅ ነው። እውነቱን ተናገረንማ ዓለም ላይ ሰው ባልኖሮ ኖሮ ጉድ እኮ ነው። እንግዲህ
አሁን አንተ እች ልጅ አትሆንህም፣ ትቅርብህ፣ ከዚች ልጅ ራቅ። እቺ የተረገመች እንዴ ፍቅረኛው ፊት ሰድቦታል። አሁን አንድና ቁርጥ ያለ ንግግር እንፈልጋለን፣ መልስ እንፈልጋለን። ዜማን ታፈቅራታለህ ወይስ አታፈቅራትም አሉት። ምንም አይነት ምላሽ አልሰጣቸውም። ያፈቅራታል። ምክንያቱም ፍቅር እንደዚሁ ዝም ብሎ እንደ ዕቃ የሚለዋወጥ ነገር አይደለም። እውነተኛ ፍቅር ማለት ነው። ያፈቅራታል። ለዛ ነው ዝም ያለው፣ ለዛ ነው መልስ ያጣው አለ። ከዛችን ልጅማ እንደምንም ብለን መንጥቀን ከህይወት ውስጥ ማስወጣት አለብን። እንደዛ እንኳን ሲሉት ታዋት አይልም እንዴ? የት ትሄዳለች? በቃ ትኖርበት፣ ታዋት ልጅቷን ማለት ነው እንዴ። ጉድ እኮ ነው። ሀና ግን በዚህ ልክ አንቺ እህትሽን እንዴት እንደዚህ ታደርጋታለሽ? የእውነት በፈጣሪ ያሬድን ታፈቅረው ይሆን እንዴ አንቺ? ጉድ እኮ ነው። እንግዲህ ዜማዬ እዛ የአከራዩ ቤት በር ላይ ቁጭ ብላ ቁልፍ ልታመጣላት ሄደች ልጅቷ። ከዛም እዛ ቁጭ ብላ ከዚህ ከሶስና አፍቃሪ ጋራ እያወሩ እያለ ሶሲ ከርቀት አየቻቸው። አበደች። እጅ ምን አባቷ ልትሰራ እዚህ መጣች አለች። ከዛም ሄዳ ፍቅረኛዋን ጎትታ እጁን መጣችና እች ልጅ እዚህ ምን ትሰራለች አለችው። የማ ልጅ? እጅ አሁን እዛ ቁጭ አለችው ልጅ። እንዴ ቤት ልትከራይ መታ ነው እዚህ ሰፈር ማለት የኛን ቤት? ጭራሽ የኛን ቤት? አዎ በጭራሽ እንዳታደርገው። እች ልጅ እዚህ ግቢ መኖር የለባትም፣ ላንተም ለኔም ጥሩ አይደለም አለችው። ለምን አላት። አሁን እኔ የምልህን ታደርጋለህ ወይስ አታደርግም? ይሄ እኮ የኔ ኃላፊነት አይደለም የቤተሰቦቼም ነው እንጂ እኔ ውጪ ማለት አልችልም፣ ቤተሰቦቼ ናቸው እንጂ የሚወስኑት አላት። እችን ልጅ ከዚህ ካላስወጣሃት የኔና ያንተ ነገር እዚህ ጋር ያበቃል አለችው። ጥላው ሄደች። ከዛም ያሬድ ጋር ደወለች። መጀመሪያ ደወለች፣ ዝም አላት። ሁለተኛ ደወለች፣ ዝም አላት። ሶስተኛው ላይ አነሳላት። ስማ ያሬዶ፣ ቆይ እቺ ፍቅረኛ ምን ፈልጋ አለች። ማ ቤዛ? ዜማ አላት። አዎ የት አገኘሻት ስላት፣ እንዴ እዚህ የኔ ሰፈር አካባቢ ለቤት ተከራይታ፣ ቆይ የተከታተለችኝ ነው እንዴ? ቆይ ምንድነው የምትፈልገው ከኔ ምናምን አለች። ከዛም እንትኑን ላክልኝ፣ አድራሻዋን ላኪልኝ አላት። ላከችለት። ከዛ ፍቅር በቃ አሁን አንተ ሶሲ አንተን ትፈልግሃለች፣ ስለዚህ ሶሲን ጋራ አብራችሁ ሁኑ፣ ያችን ግን ከህይወት ውስጥ አስወጣት አለ። አሁን እነሱ ፍቅርና ሀና ዜማን በቃ ምርር አድርገዋት አገሩን ለቃላቸው እንድትሄድ ነው የሚፈልጉት። እኔ ምን እንዳደረጋቸው ይዛችሁ አላውቅም በእውነት። ኧረ ይከፉ፣ ሰውም አይጣል ነው እናንተ። ምን አይነት ሴት ነሽ አንቺ? ሴት አይደለሽ እንዴ ሀና ተብዬዋ ማለት ነው። በዚህ ልክ ክፋት። በነገራችን ላይ ከወንዶቹ የሴቶች ክፋት ምቀኝነት ይበልጣል እኮ። ወይ ፈጣሪ ትዕግስት ውስጥ። እንግዲህ ይሄ ልጅ አበደ። እኔ እየተከታተለችኝ ነው መሰለኝ። ምንሽን ነው የምትከታተልሽ? የታቀሽና ሲጀመር አላቃትም ብለሻል። እንዴት እንትን ትያለሽ? አሁን ከዛን እቺ ልጅ ከዚህ ቤት ማስወጣት አለባለች። እንግዲህ ፍቅረኛው ሄደ። እኔ ምን እንደሚላት አላውቅም፣ ምክንያቱም እኔ አይገባኝም። ይሄ የቤተሰቦች ቤት ስለሆነ እነሱ ናቸው መወሰን የሚችሉታል። ማስገባትም ማስወጣትም የሚችሉት እነሱ ናቸው እንጂ እኔ አይደለሁም ማለት። ከዛም ያሬዶ እንግዲህ መንገዱን ጸጉሩን እየፈረዘ እሷ ወደ ተከራየችበት አካባቢ ሄደ። ሲሄድም ደግሞ ያ የሱስና ፍቅረኛ አገኘው። የተሰጠበት አድራሻ የነዛ ልጁ ነው። ከዛ ተፋጠጡ። ያሬድ አፈጠጠ፣ ይሄም ልጁ አፈጠጠ። ይሄ ልጁ የሶስና ፍቅረኛ ያሬድን እባክህን ከሶሲ ጋራ አናት ስታርቀኝ ማለት በጣም አፈቅራታለሁ፣ እሷ ግን ይሄን ሰሞን አንተን ካገኘች ጀምሮ ልክ አይደለችም። ታዲያ እኔ ምን ላድርግ? ምን አገባኝ ነው ያለው። አይ በቃ እንድትረዳኝ ፈልጌ ነው እባክህን፣ አላቅም ብቻ የሆነ ነገሯ ተለውጦብኛል አለው። ከዚህ በኋላ እዚህ ጋር እንዳትደርስ ነግሬሃለሁ፣ ሄድና እሷን ጠይቃት ፍቅር ምናምን። አንተ ራስህ ፍቅርህን ካልያዝክን ምን ላድርግ? ፍቅርህን መያዝ ያለብህ እኮ አንተ ነህ ምናምን አለውና ጥሎት ሄደ። ልጁም ትግዝ ብሎ እዛው የያሬድ በር ላይ ቁጭ አለ። ሶሲ ተብዬዋ ደግሞ ያሬድን ልታጠምደው በቃ የሆነ የድንጋይ ላይ ኦፍ ሆናለች ማለት ነው። ያሬድ ግን የእውነት እችን ሀናን ካፈቀርካት የእውነት ትክክል አይደለም። ምክንያቱም በዚህ ሰዓት ነው ከዜማ ጎን መሆን ያለብህ። እችን ልጅ ነገ ትልቅ ደረጃ ላይ ትደርስና
በኋላ እኔ አገባኝም ትደርሳለችም ደግሞ የታወቀ ነው።